እነዚህ አምስት ነገሮች የቀልብና የሕክምና ማዘዣዎች ናቸው። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተ ሕልሟን ሙላውና ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ውድ ሀገሮች ልጆች፣ እንደዚሁም እህት ወንድሞቼ ከሀገር ውስጥም ከሀገር ውጭም የምትገኙ ውድ ኢትዮጵያውያኖች ሁላችሁንም ሰላም ሰላም ብያለሁ። እንግዲህ ዛሬ ላይ የአላሁ ስብሓነ ወተዓላ ፍቃድ ሆኖ ልንገናኝ ችለናል ማለት ነው። ለዚህም ላበቃን ጌታ ምስጋና ለአላሁ ስብሓነ ወተዓላ ይገባው። አልሐምዱሊላህ ሱማ አልሐምዱሊላህ። ስንገናኝ ታዲያ እጅግ በጣም ደስ እያለ ነው። ምክንያቱም ከወደ ቻናል ተከታታይ ቤተሰቦች ጋር እጅግ በጣም ደስ የሚልና አሪፍ ጊዜ እንደምናሳልፍም ተስፋ አደርጋለሁ። ወደ ቻናል ተከታታይ ቤተሰቦቼ እንግዲህ ለእናንተ እጅግ ወሳኝና ጠቃሚ ይሆናል ያልኩን ትምህርት በየጊዜው የላችሁ እንደምቀርብ የታወቀ ነው። ቢሆንም ዛሬ ላይ ደግሞ በዋነኝነት እጅግ ያስፈልጋል ብዬ ለእናንተ እየላችሁ ብቅ አልኩኝ። ዛሬ የምናየው የቀልብ መድኃኒትን እናያለን ማለት ነው። መጀመሪያ ቀልብ ምንድን ነው? ቀልብ ምን ያስፈልገዋል? ቀልብ እንድትረጥብ ወይም ደግሞ ቀልብ እንድትደርቅ የሚያደርጋትስ ነገር ምንድን ነው? ስለዚህ ዛሬ ዋነኛውና ትልቁ የቀልብ መድኃኒት ይዤላችሁ መጥቻለሁኝ ማለት ነው። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ፍጻሜ ድረስ እንድትከታተሉ ስል በአክብሮት እጠይቃችኋለሁ ማለት ነው። እንግዲህ ዛሬ የምናየው የቀልብ መድኃኒት ነው። ልብ ስትታመም የምትፈውሰው በአካል መድኃኒቶች ሳይሆን በአካላዊና በአምልኮታዊ ሕክምናዎች ነው። ኢብኑል ቀይም አልጀውዚ የተባሉ ታላቅ አሊም እንዳሉት ልብን ከበሽታዋ ለመፈወስ የሚከተሉት 5 ነገራቶች ወሳኝ ናቸው። እነዚህ 5 ነገራቶች ምንድን ናቸው? ተከተሉኝ እናያለን። አንደኛ የቁርአን ንባብና ማስተንተን። ቁርአን ለልብ እንደ መድኃኒት ነው። አላህ እንዲህ ይላል፣ ከቁርአን ለምእምናን ፈውስና እዝነት የሆነውን እናወርዳለን። አልኢስራ። ቁርአን ስናነብ ቃላቱን እያሰላሰልን ትርጉሙን እየተረዳን መሆን አለበት። ቁርአን ልብን በሚያጠራ ግትርነትን የሚያስወግድና ወደ ቀጥተኛው መንገድ የሚመራም ነው። ሁለተኛ የአላህ ዚክር ማስታወስ። ልብ በአላህ በማስታወስ ትረጋጋለች። አላህን በማስታወስ ልቦች አይረጋጉምን? ስለዚህ ይህ ደግሞ አልራዕድ 28 ላይ በተወሰኑ ሰዓታት ብቻ ሳይሆን በምላስና በልብ በቋሚነት አላህን ማስታወስ ሱብሃንአላህ፣ አልሐምዱሊላህ፣ ላኢላሃ ኢላላህ በማለት ዚክር በልብ ላይ ያለውን ዝግነት እንደሚያጸዳ ነቢዩ ሰለላሁ ዐለይሂ ወሰለም አስተምረውናል። ሶስተኛ ረሃብ የአካል ምኞትን መግታት። አብዝተው መብላት፣ አብዝተው መተኛት እና አብዝተው ማውራት ልብን እንደሚያነዝዙ ይነገራል ማለት ነው። እንደሚያደነዝዙ ይነገራል። በተለይ በጾም ሱና ጾም አማካኝነት የአካል ፍላጎትን መግታት፣ ሰውነት ሲራብ እና ሲደክም መንፈስ እና ሩህ ይጠናከራል። ስሜቱን መግታት ቀልብን ከስሜታዊነት ሸህዋ ነጻ ያወጣል። ወደ አራተኛው ስንቀጥል ሌሊት መቆም ቅያሙል ለይል። ሌሊት ሁሉም ሰው ተኝቶ ሳለ ሁሉም ሰው ተኝቶ ሳለ ወደ አላህ መማጸንና ለልብ ትልቅ ጥንካሬ ይሰጣል ማለት ነው። ስለዚህ ሁሉም ሰው ተኝቶ ባለበት ሰዓት ወደ አላህ መጣራት፣ ሶላት ሰግዶ የቻሉትን ያክል ሶላት ረካዎችን ሰግዶ ሶላትን እየሰገዱ አላህን መለመን መማጸን፣ ያ ትልቅ ጥንካሬ ይሰጣል ማለት ነው። በሌሊት ጨለማ ከሰዎች ርቆ በሰጋጅነት አላህን መጥራት፣ ይህ ከኢህላስና ቅንነት ጋር የቀረበ ስለሆነ ለልብ ፈውስ እጅግ ውጤታማ ነው።
5ኛው መልካም ጓደኝነት ይሆናል። ልብ በምትውልበት አካባቢ ትቀረጻለች። አላህን የሚያስታውሱ ሲታመሙ የምትጠይቃቸው፣ ሲሳሳቱ የሚመክሩ፣ ስትረሳ የሚያስታውሱ ጓደኞችን መያዝ ከትክክለኛ ሰዎች ጋር መዋል ልብን ህያው ያደርጋል። እነዚህ 5 ነገሮች የቀልብ ሕክምና ማዘዣዎች ናቸው። ልክ እንደ ሐኪም ማዘዣ አንዱን ብቻ ሳይሆን በአንድ ላይ ተግተን ስንጠቀምባቸው ነው ውጤቱን የምናየውና ፍሬማ የምንሆነው ማለት ነው። ስለዚህ ንጹህ ጤናማና ልብ አላህ ይስጠን ማለት ነው። በአላህ ሱብሓነሁ ወተዓላ ዘንድ ትልቅ ዋጋ የሚያሰጠው ለውጫዊ ውበት አለባበስ ወይም ስለለበስነው ልብስ ወይም ለተከማቸ ሀብት ሳይሆን በደረት ውስጥ ተደብቆ ላለው ልብ ነው ማለት ነው። ስለዚህ ውድ ቻናል ተከታታይ ቤተሰቦቼ እንደምትወዱት አልጠራጠርም። ልባችንን እንዴት እናጽዳው? ልባችን ቆሸሸብን፣ ልባችን ደረቀብን፣ እንዴት እናጽዳው? እንዴት እናርጥበው? ለምንል ሰዎች እጅግ ወሳኝና ጠቃሚ ትምህርት ነው። ስለዚህ ቪዲዮውን ከወደዳችሁትና ከተመቻችሁ ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡ ማለት ነው። ለዛሬው አጠር ያለች የነበረችን ቆይታ ይህንን ይመስላል። በቀጣይ በአዲስ ቪዲዮ በአዲስ ርዕስ እስከምንገናኝ ድረስ